ሰላም እንደምን አመሻችሁ ውድ ኃያሉ የልዑል እግዚአብሔር ቤተሰቦች እነሆ ከድንግል ማርያም ልጆች ፍቅር ፍለጋ መንፈሳዊ ማህበር ከኪነ ጥበብ ክፍል እየተዘጋጀ ወደ እናንተ የሚቀርብላችሁ የድራማ መርሃ ግብራችን ነው። ውድ ተከታታዮቻችን እነሆ ክፍል 1 ድራማ ይዘን ቀርበናል። እስከ መርሃ ግብራችን ፍጻሜ ድረስ ተከታተሉ ዘንድ በኃያሉ በልዑል እግዚአብሔር ስም ጥሪያችንን እናስተላልፋለን። የድራማ ርዕስ ሰው አፋልጉኝ። ሰው አፋልጉኝ። ንጉስ ዳዊት ልጁ ሰለሞንን ልጄ ሆይ ሰው ሁን አለ። አንደኛ ነገሥት ምዕራፍ 2 ከቁጥር 2 ብሎታል። በተፈጥሮው ሰው አልሆንም ብሎ አይደለም ጠረው እንደ መላእክት ፈጣሪውን ቅዱስ ቅዱስ እያለ ሊያመሰግን ነበር። ነገር ግን ነፃ ፈቃዱን ተጠቅሞ ሁሉም የሰው ልጅ ከሰውነት ባህሪ ወጥቶ እንስሳዊ ባህሪውን ገንዘብ አደረገ። ማን ሰውነቱን ይወቅ? ማን ሰውነቱን ይረዳ? ማንስ ሰው ሆኖ ይገኝ? የሰማዩን ገንዘብ ለመቀበል ዓላማ አድርጎ የሚጓዝ ሰው ጠፋን? እንዴት የሰው ልጅ ከእንስሳት ያንሳል? ገብረ ጉንዳንን ማን ያስተውላት? የእርሷን ጥበብ የሚያስተውል ሰው ጠፋን? ታዲያ ከዕለታት አንድ ቀን ሰው አፋልጉኝ የተሰጠውን የእግዚአብሔርን ልጅነት አውቆ የተከፈለለትን ውለታ የሚያስታውስና ያንን ውለታ በተግባር በህይወት የሚኖር ፈሪሃ እግዚአብሔር ያለው ሰው የቅዱሳንን ምልጃ ገንዘብ ያደረገ ምግባር ከሃይማኖት አስተባብሮ የያዘ እባካችሁ ፈልጉልኝ፣ ለቅሶዬንም አልቅሱልኝ አደራችሁን ልጆቼ። ወልጄ የወላድ መካን ሆኛለሁና እባካችሁን ሰው አፋልጉኝ። አሁን አይ ወንድሜ በዓይኔ መጥፎን አየሁ፣ በጆሮዬ መጥፎን ሰማሁ፣ በአፌም መጥፎን አወራሁ፣ ተሳደብኩ፣ በምላሴም ቀመስኩ፣ ሰው አማሁ፣ በአፍንጫዬም አሸተትኩ። መቼ ጾምኩ በአግባቡ ብለህ ነው ወንድሜ? እንደው እኔስ ንስሐ ያስፈልገኛል። አይ ወንድሜ በዓይኔ መጥፎ አየሁ፣ በጆሮዬ መጥፎን ሰማሁ፣ በአፌም መጥፎ ነገርን አወራሁ፣ ተሳደብኩ፣ በምላሴም ቀመስኩ፣ ሰው አማሁ፣ በአፍንጫዬም አሸተትኩ። መቼ ጾምኩ በአግባቡ ብለህ ነው ወንድሜ? ንስሐ ያስፈልገኛል። ግን አሁን ንስሐ መግባት አይቻልም መሰለኝ። አዎ 5ቱን አካላችንን ማጾም አለብን። ንስሐ ደግሞ መግባት ይቻላል። በይ መምህር አባትሽ ጋር ሂጂና ንስሐ ተቀበይ።
ወይኔ ወየውት አለብኝ። አይ የተሰጠኝን አደራ በላሁ አምላኬ። ኋላ ከክርስቶስ ፊት ለፍርድ ስቀር ምን እመልሳለሁ? ነፍሴ ሆይ አሁን በተሰጠኝ ሰዓት ብትጠቀሚበት አይሻልም? አሁን እየሰራሽ ያለሽው ስራ ማንን የሚያስደስት ነው? እግዚአብሔርን ወይስ ሰይጣንን ነው? ሰይጣንን በማስደሰት የምታገኘው ጥቅም ምንድን ነው? ኋላ አስከሳሽ እርሱ አይደለምን? ነፍሴ ሆይ አሁንም ቢሆን ባለሽ ጊዜ እግዚአብሔርን አስደስች፣ ሰው መሆንሽንም ተረጅና ወቂበት ነፍሴ። ደግሞ ካህን ነኝ፣ የተሰጠሁትን ስልጣን ካልተጠቀምኩበት ሰማያዊ ዕዳ አለብኝ። አምላኬ ሆይ ወይኔ ለብዙዎች መጥፋት ተጠያቂ ነኝ። የጠፉትን እፈልግ ዘንድ የተሰበረውን እጠግን ዘንድ ዕዳ አለብኝ። አምላኬ ሆይ መንገድህን አሳየኝ፣ ምራኝ። አሁኑኑ ሰውን ፍለጋ እወጣለሁና በመንገዴ ሁሉ ተከተለኝ፣ ደግፈኝ መድኃኔዓለም። አበጀ እንዳንተና እንደኔ ያለው እኮ ሰው በዚች ዓለም ቢገኝ እኮ ሁሉም ነገር ያማረና የተሳካ ኑሮ ሁሉም ሰው በኖረ ነበር ወንድሜ። እውነትሽን ነው። በተለይ እንዳንቺ ሁሉም እንዳንቺ ቢሆን በዚያ ላይ ቁመናሽ ያምራል። የአንቺ ውበትማ ተይ እኮ ምግብ ማለት እኮ ነው። ምግብ መብላት የማያስፈልግ ከአንቺ በላይ ሰው ማንስ አለ? ሰው ማለት አንቺ ብቻ ነሽ እኮ። እውነት ነው አበጀ። በእኔ ቁንጅና ያልተማረከ ማን አለ? ልዕልት እኮ ነው የምመስለው። ማንስ ስለኔ ያልሰገደ አለ? አምላክ እኮ ነው የመሰልኳቸው። ስለዚህ በዚህ ቁንጅናዬ ከአሁኑ ሰዓት ጀምሬ ልጠቀምበት ይገባኛል። ስጋዬን እየሸጥሁ ለኔም ሆነ ላንታ ችግር የሚባል ነገርን ድራሹን ነው ማጥፋት ያለብኝ አበጀ። ልክ ነሽ መሲ። እኔም በየዕለቱ ወደ አንቺ እንዲመጡ አደርጋለሁ። ቢዝነስ ትሰሪያለሽ፣ ለእኔም ቢሆን የሥራ መስክ ይሆንልኛል። ከዚህ በላይ ሰው ማን አለ? እንዳንቺ ያለ ቆንጆ የለም እኮ። እውነት ነው። በዚህ ቁንጅናዬ ልሰራበት ይገባል። በልሽ አሁን ወደ ስራ እንግባ፣ እንሻቀል። የኔን ውበት አይቶ የማይሸነፍ ወንድ ማን አለ? ከኔ ከካሳሁን በላይ ሰው ማን አለ? ከኔ ከካሳሁን በላይ ሰው አለ ማለት ላሳር ነው። እኔ የፈለኩትን የማድረግ ስልጣን አለኝ። በእኔ ላይ ማንም ስልጣን የለውም። የፈለኩትን በጉልበት የሀብታምን ገንዘብ እቀማለሁ፣ እጠቀማለሁ። ማን ሊቃወመኝ ይችላል? ከኔ ጋር ጠብጥላቻ አላወቁኝም ማለት ነው። የምፈልገውን የሚያስፈልገኝ ሁሉ አደርጋለሁ። መንግስት ቢሆን በእኔ ላይ ስልጣን የለውም። የምፈልገውን ባለትዳር ሆነች ያልሆነች ባሏን እየገደልሁ እኔ ማድረግ እችላለሁ። ማንም ሊናገረኝ አይችልም። ሲፈልገኝ ለሁሉም አቅሜን አሳያለሁ። ማንም አይናገረኝም። ከኔ በላይ ሰው ማን አለ በመንደሩ? በአገሩ በመንደሩ አዛኝ መሆን አለብኝ። እንግዲህ በላይ እምቢ ካለ ደግሞ ሄድሮስ እንዳስጨፈጨፋቸው ህፃናት አስጨፈጭፋቸዋለሁ። ማን አለ በምድር ላይ እንደኔ ጀግና? ማን አለ? እኔ ካሳሁን እኮ ጀግና ነኝ። እኔ ጌታ ሰው
እኔ ጌታ ስለዚችን ዓለም ሞገሷ እንደሆንኩ የስንት ሰው ህይወት በእኔ እጅ እንዳለ ሁሉም ያውቃል። የእኔን እጅ እያዩ የሚኖሩ ሰዎች ቁጥር ህዝብ ይቁጠራቸው አልፋ አላፍ ናቸው። በአለኝ ገንዘብ ይችን ዓለም ቀጥቅጬ የምገዛት ከእኔ በላይ ሰው ማን ነው? ከእናቴ ልጆች እንኳን እንደኔ ያለ አንድ ጀግና የለም። እኔ ነኝ አንበሳ። ባለኝ ገንዘብ የፈለኩትን ሚስቶች ቁባቶች የመያዝ አቅም አለኝ። በህንፃ ላይ ህንፃ በቤት ላይ ቤት ገንብቻለሁ። ብዙ መኪናዎችም አሉኝ። ወይኔ እኔ ልደፈር? እኔ የእኔ ቢጤዎች የእኔን እጅ እያዩ አምላክ እስከመመስላቸው ድረስ ይሰግዱልኛል። አቤት ያለው ግርማ ሞገስ! ከዚህ በላይ ለኔ ክብር ምን አለ? ሰው ሁሉ ይንበረከክልኛል። ለሀብቴም ስል ይከሰከሳሉ። አምላኬ ሆይ አምላኬ ሆይ አምላኬ ሆይ ሰው ወንድ ጀንበርታል የተፈጠርኩበትን ዓላማ ዘንግቼ የሰውነት ባህሪ ወጥቻለሁና አቤቱ እንደ ቸርነትህ የንስሐ መንገድ ምራኝ። አታየኝ አንተ ይቅር በለኝ መሐሪ ነህና ይቅር በለኝ አምላኬ። አቤቱ ፈያታዊ ዘማንን በመንግስት ያሰብክ አምላክ ሆይ እኛንም በቸርነት አስበን የንስሐ ዕድሜን ስጠን። እመቤቴ ሆይ ወደ መሐሪው ይቅር ባይ ወደ ሆነው ልጅሽ ለምኝልን፣ የምሕረት ደጁን የሚከፍትልን ዘንድ የዕለት ተዕለት ምልጃሽ አይለየን። እመቤቴ ሆይ ልጅሽ ስለኛ የተቀበለውን ስደት፣ ረሃብ፣ እንግልት፣ መከራና መስቀሉን ሞቱን እያሰብን እንድንኖር ይረዳን ዘንድ በንስሐ ታጥበን እንደ ቸርነቱ ባይገባንም ክቡር ደሙን ቅዱስ ሥጋውን እንቀበል ዘንድ እመቤቴ ማርያም ሆይ እርጅን፣ አማልጅን ከልጅሽ ከወዳጅሽ። አቤት ጌታ ሆይ ልጆችን ፍለጋ ተንከራተት ላገኛቸው ግን አልቻልኩም። አሁንም በትዕግስት እስካገኛቸው ድረስ መድከሜን አላቋርጥም። አሁን ትንሽ ልረፍና ጉዞዬን እጀምራለሁ። ተመስገን ጌታዬ ሆይ እንዳገኛቸው እርዳኝ። እስከ ድረስ ከክርስቶስን ሳሰላስለው ሳስታውሰው አእምሮ ይታወካል። አምላክ ሆይ ምን ያህል ነው ለኔ ያለህ ትዕግስት? ምን ያህል የበዛ ነው? አሁን እዚህ ብቻሽን ማጉረምረምሽ ማውራትሽ ከገሃነም እሳት ያድንሻልና አያድንሽም። ስለዚህ ፍቀኝ ሂጂ። አባቶቼ ጋር መሄድ ይሻለኛል። አባቶችን የሰጠን አምላክ ይክበር። የሚያስታርቁን እነሱ ናቸውና ተመስገን እነሱን የሰጠን። እንዲህ እዛ ጋር አባታየው መሰለኝ። ጌታዬ ሆይ እኔን ኃጢአተኛዋን ልጅህን ምን ያክል እንደምትወደኝ እኮ አውቃለሁኝ። ተመስገን አምላኬ። ቆይ እኛን አባት ላናገራቸው። አባ ይጠብቁኝ። አቤት የኔ ልጅ ምን ሆነሽ ነው? ይፍቱኝ ባርኩኝ አባቴ። እግዚአብሔር ይፍታ የኔ ልጅ፣ እግዚአብሔር ይፍታ። ሁላችንንም ይቅር ይበለን። አሁን ከእኔ ምን ፈልገሽ ነው? አሜን አባቴ፣ በእውነቱ ይቅር ይበለን አባቴ። እኔ ሰው አይደለሁም እና ሰው ሆን ዘንድ ይርዱኝ።
እስካሁን በኃጢአት ዓለም ስባዝን ስቅበዘበዝ እግዚአብሔርን አሳዝኛለሁና መንገዱን ያሳየኝ አባቴ። አይ እኔ ልጅ አንቺ በእውነቱ ትልቅ ሰው ነሽ። አሁን እኮ የጠፋው ራሱን የሚያይ ሰው ነው። ራሱን የሚያይ ሰው የሚያስበው ሰርክን ሰማያዊ ነገርን ነው። የእግዚአብሔርን መንግስት የምትወርስበትን መንገድ ይፈልጋል እና ይህን መንገድ ፈልገሽ መምጣትሽ ብቻ ዋጋ አለው። ከክርስቶስ አንድነት እንዲኖር እኔም አንቺም ዕለት ዕለት ንስሐ እየገባን የክርስቶስ ክቡር ደሙን ቅዱስ ሥጋውን እንቀበላለን፣ መቀበልም አለብን። ከዚያም በኋላ አዲስ ሰው ያደርገናል። እንደ ቸርነቱ ኃጢአታችንን ይቅር ይልና ወደሱ ይመልሰናል። አይዞሽ የኔ ልጅ። እሺ አባቴ እሺ። ውይ በእውነቱ አሁን ቀለል አለኝ። በቅዱስ መስቀሉ መባረክ ለራሱ ትንሽ እረፍት አለው። ቀለል አለኝ። እሺ አባቴ። አይዞሽ የኔ ልጅ። ፈጣሪ ያለልን ለሁላችን። አሁን በስም ክርስቲያን ሆነው የሚኖሩ አሉና እኔና አንቺ እነርሱን ፍለጋ እንጓዛለን። ዕዳ አለብንና ዕዳችንን ማቃለል ይኖርብናል። በኋላ ደግሞ እንዳይፈረድብን ኃላፊነታችንን መወጣት አለብን። እውነት ነው አባቴ። በጸሎቱ ያስቡኝ እንጂ እከተሎታለሁ። እርሱ አይምሮኝ አልተወትም። እንኳን አባት አግኝቼ በመጨረሻው እከተሎታለሁ አባቴ። አቤት አሁን ሀብታም ሆኛለሁ። በዚህ ዓለም ዘነጥኩባት እኮ በቁንጅና ስንቱን ሰው ስንቱን ወንድ አሰገዱ። ወንዱ ሁላ እኮ ብሎ እኮ ነው የሚያይ ቁንጅናዬን። አቤት መታደል! ከዚህ በላይ ምን ሰውነት አለ? አበጀ ልዕልት እኮ ነው መስለው። እውነትሽን ነው መሰረት፣ እውነት ነው። አንቺን የመሰለ ታላቅ ሰው በእውነት በዚህ ምድር ላይ የለም። የቆንጆዎች ቆንጆ ንግስት እኮ ነሽ። በአንቺ ንግስትነት እኔ ደግሞ ወታደር ሆኛለሁ። ስለዚህ ይህችን ዓለም በደንብ እንዘንጥባታለን። በደንብ ትሰሪበታለሽ። እኔ ደግሞ መንገዱን አመቻችልሻለሁ። ከዚህ የበለጠ ኢንቨስተር ነው የምኮኘው። በያሁን ወደማያውቁን ሀገር እንሄድ፣ ዞር እንበል ከዚህ አካባቢ። እሺ እውነትህን ነው። ቆንጅናዬን እንኳን ሀገር ነው የሚመሰክርልኝ። አሁን እሺ ወደ ሌላ ሀገር እንሄድ፣ እስኪ እንዝናና። ወይኔ መንገድ ላይ ያየሁት አማረብኝ ብላን የምትመናቀረው። ወይ ጉድ! በዚህ በጾም ወቅት ምን ነው መላዋን አታያለኝ? ወይ አምላኬ! አረ ወይኔ አለባበሷን ጉድ! ምን አይነት ባለጌነት ነው ይሄ! ቆይ አሁን ምን ይሉታል ይሄ? ጉድ! አንቺ ምን አሳየህ? አንድ ቀን ትመለሳለች። የክርስትና አለባበስ ስላልገባት ይሆናል። እኔ የሚገርመኝ እሷ እንደዚህ መልበሷ ሳይሆን አንቺ ሁሉንም አውቃለሁ እያልሽ በጾም ወቅት ሰው ማማትሽ፣ አይ ጥሩ አይደለም። በእውነት እህቴ ጥሩ አይደለም፣ ነውር ነው። እንዲህ ወንድሜ
እኔንም አታውቀኝለ እንዴ? ለ5 ዓመት የቅዱስ ሚካኤልን ቤተክርስቲያን ሰንበት ትምህርት ቤት ተማሪ እንደሆንኩ ደግሞ መቼ አመኋት? ያው ያየሁትን ነው የተናገርኩት እኮ የማየውን ነገር። እንደውም ጠጋ ብዬ ላውራት መሰለኝ። ትንሽ ባወራት ይሻለኝ። የዛማ እኔስ ለ6 ዓመት ሰንበት ትምህርት ቤት ግን እንደ ውሃ ቀጅ ቤተ ተማሪ ነው፣ ግን እንደ ውሃ ቀጂ መመላለስ ሆነብኝ። የተማርኩት አልኖርኩትም። በምድር ላይ ኃጢአቴ በዛ። ፈጣሪ ሆይ ሁሌ ሲመራኝ ሲከተለኝ እኔ ስርቀው፣ መንገዱን ሲመራኝ እኔ ሳጠፋ አየኒ ነገር። እንደው እግዚአብሔር ልቦናዬን ይመልስልኝ። አይዞህ ወንድሜ፣ የሁላችንንም ልቦናችንን ይመልሳል እግዚአብሔር አምላክ ይረዳናል። የምንማረውን የማንተገብር ያላደረጉ ነበሩ ከመባል ይጠብቀን ወንድሜ። ደግሞ ያቺ ልጅ ጠጋ ብለን ስለመንፈሳዊ አለባበስ እንደው ትንሽ እንደው ከተማርነው ብንነግራት ምን ትላለህ? እዚህ አካባቢ ነበር ያየኋት ወንድሜ። ትንሽ ነገር እሺ እህቴ ኤደን፣ እኔ ሰው ማስተማር አልችልም። ነገር ግን ይልቅ ወደ አባ ጋር ወስደን ያስተምሯት። ለራሴ ገና ተማሪ ነኝ፣ ምን አውቃለሁ ብለሽ ነው እህቴ? እሺ ወንድሜ፣ ልክ እኮ ነህ። እሺ እንሂድና እንሞክር። ሄለን አንቺን ጨምር ያደከምኩሽ አይደለ? አይ እኔ መክሊቴን መወጣት ሲያቅተኝ፣ አይዞሽ ምን ይባላል፣ እግዚአብሔር ዋጋሽን ይክፈልሽ የኔ ልጅ ሄለን። እግዚአብሔር ይባርክሽ፣ እግዚአብሔር ይባርክሽ የኔ ልጅ። አይ አባ ለምን እንደዚህ ይላሉ? እኔን ደግሞ ያው እንደሚሆኑ ወጣት ነኝ፣ እንዴት ይደክመኛል ብሎ ያስባሉ አባቴ። እርሶ ደግሞ እኮ ሽማግሌ ኖት። ይህን ያክል ለአንድ ሰው ነፍስ ሲደክሙ በደስታ ነው የሚያደርጉት። ግርም ይላል እኮ በአሁኑ ዘመን እንደዚህ ያለ ሰው መገኘት። ለአንድ ሰው ነፍስ መዳን የሚናፍቁ አባት። ብቻ እግዚአብሔር አምላክ ብርታቱን ይስጥዎት አባቴ። ሰላም ናችሁ? ሲያዩዋችሁ የተራባችሁ የተጠማችሁ የተቸገራችሁ ነው የምትመስሉት። ወይኔ አምላኬ ስንት አይነት ሰው አለ! ምን ይመሳሰላሉ? አዎ የኔ ልጅ፣ አዎ ተርበናል፣ ተጠምተናል የኔ ልጅ። የተጠማ ነው ግን እናንተ እንደምታስቡት የስጋዊ ረሃብ አይደለም። እንዴ ምን ማለት ነው? እነኚህ መለኩሴዎች ደግሞ እንደው አይወልህ የኔ ልጅ፣ እኛ ስንንከራተት የነበረው ድካማችን ሁሉ ቀለለልን። የተራብነው የተጠማነው ሰው ነበርና ሰው አግኝተናል። ተመስገን አምላኬ ተመስገን። አንተ ምን ይሳናሃል? እንዴ ሰው ትበላላችሁ እንዴ? እማላይ ወይ የለም። እኔ ልጅ አንቺ በእውነት አንቺ እንዳሰብሽው አይደለም። ሰው የሆነ ሰው ነው ፈልገን የመጣ ነው እኛ።
እንዴ እኛ ሰው አይደለንም? መሰረት ደግሞ ሀብታም ናት። ይህ ብቻ አይደለም። እስኪ ቁንጅናዋን ይመልከቱ። ወጣቱ፣ አረጋዊ፣ ባለትዳሩ ሳይቀር እኮ ነው በውበቷ የተማረከባት። ከእርሷ በላይ ማን ሰው አለ? ለእኔ ደግሞ ግርማ ሞገሴ ናት። እስኪ እንደሱ ንገርልኝ አበጀ። እንደው እነዚህ እንደው አንዳንዶቹ እኮ ታልነገሯቸው አያውቁም እኮ ከኔ በላይ ሰው አለ በዚች ዓለም። እኔ እኮ የቆንጆች ቆንጆ ንግስት እኮ ነኝ። ወይ ንግስት እንደሆንኩ አታውቁም ማለት ነው? እኔን አታውቁኝም? ስሜ ሲጠራ እስካሁን ስንቱን ባለስልጣን በዝሙት የጣልኩ ያገዳደልኩ፣ ስንቱን ባለትዳር ያፋታው፣ የወጣቱን ስነ ልቦና የማረኩ። ቆይ እኔ ማን እንደሆንኩ አታውቁም እኮ ከኔ በላይ ሰው አለ? የኔ ልጅ የሰው ልጅ ከሌሎቹ ፍጥረታት ሲፈጠር ተለይቶ ፈጣሪ በራሱ አርአያና አምሳል የፈጠረው። እግዚአብሔር በባህሪ ቅዱስ ነው። እኛም እርሱን መምሰል ሲገባን ለምን የርኩስን ስራ እየሰራን እናሳዝነዋለን? የተፈጠርንበትን ዓላማ የሚያውቅ የጌታውን ትእዛዝ የሚጠብቅ ሰው የሆነ ሰው ጠፋ። አይ ኧረ ተው ልጆች። ማን ይሆን የተሰጠን መክሊት የሚጠብቅ የልጅነት ድርሻውን የሚወጣ ማን ይሆን? ሁሉም በሰፊ መንገድ ተጓዙ። ማን ይሆን በጠባብ መንገድ ተጉዞ ሰው ለሚሆን የሚሞክር? ሁላችንም ከአምላክ የተሰጠንን ስጦታ በቸልተኝነት በመያዛችን ይሄው ልክ እንደምናየው እዚህ ላይ ደረስን። በተኩላ ተበላ፣ ተወሰድን። ስለምንድን ነው የምታወሩት? አልገባኝም። ምን እኔም እነኚህ ደግሞ አልገባኝም መተው አበጀ። ነው? የት መተው ነው? ኧረ እኔም አልገባኝ አበጀ። እንደ በሌላ ቋንቋ የሚዘፍኑ ነው የሚመስሉኝ። ምን ነው የሚያወሩት? በስማ ኧረ ተው ልጆቼ ተው ተው። እንዲህ ነው ባላው ክርስቲያኖች አይደላችሁም እንዴ የኔ ልጆች? እንዴ ምን ነው ተጠራጠሩን እንዴ? ማህተባችን ይው እንጂ ምን ሆናችኋል? ቆይ ችግር አለባችሁ እንዴ ከኔ? ምን ይላሉ ፈጣሪ? ታያቸው ነው እንሂድ። መሰረት ማህተብ አስራለች። ባንገቷ ስላሰረችው ብቻ ሰው የሆነች መስሏት ይሆንን? ንጉሥ ሰለሞን ልጁን ልጄ ሆይ ሰው ሁን ሲል ምን ማለቱ ይሆን? ወዳጆቼ ሰው ማለት የራሱን ህይወት በጨለማ የማይመራ ለሰዎች መሰናክል የማይሆን ማለት አይደለምን? የመሰረት ጥያቄ ሰው ከመሆንና ማህተብ ከማሰር ጋራ ተግባሯ ክርስትናዋ ይወክላልን? እኔ፣ አንቺ፣ አንተ፣ እናንተ ሁላችንስ ሰው ሁን የተባለውን ክቡር ቃል እየኖርነው ይሆንን? እንጃ። ብቻ ጌታችን በመጽሐፉ በአርአያና በአምሳሌ ፈጥሬያችኋለሁ ሲል በመልኩ ብቻ ሳይሆን በስራው እሱን እንድንመስል፣ በኑሮው እሱን እንድንመስል፣ በህይወቱ እሱን እንድንመስል ማለት አይደለምን? ልጆቼ ሰው ሁኑ። ሰው መሆን ምን ይሆን? ሰው መባልስ ምን ይሆን? እነሆ ክፍል 1 ሰው አፋልጉኝ በዚህ አለቀ። ነገ በዚሁ ሰዓት እስከምንገናኝ ቸር ቆዩ። አሜን። ወስብሐት ለእግዚአብሔር። መሸሸጊያዬ ነው ያደረገልኝን ተመልከቶ፣
ከእንባ ሸለቆ ይኸው ወጣው በምሕረቱ ተመስገን ልበል ይክበር ይንገስ የእግዚአብሔር ልጅ ሆነኝ ሞገስ ተመስገን በሉት የድንግል ማርያም ልጅ ሆነን ሞገስ ብቻዬን ነኝ ብዬ እንባዬን አልዘራም ማምለጫና ግንቤ ጌታዬ ያንተ ስም ማለፍ ሆኖልኛል በሰንደቅ ዓለት አንተ ስላለህ ጌታዬን አባት መሸሸጊያዬ ነው ያደረገልኝ ተመልክቶ የወጣው በምሕረቱ ተመስገን በሉት የድንግል ማርያም ልጅ ሆነን ሞገስ ተመስገን በሉት ይክበር ይንገስ ይክበር ይንገስ የድንግል ለኔ ያለ ድል ሰናይት ናትና እንደ እናት አጉራሽ ነህ ደግሞም ጽኑ አፍቃሪ ክንድ ነው ለቤቴ የመንገዴ መሪ መሸሸጊያዬ ነው ያደረገልኝን ተመልከቶ ከእንባ ሸለቆ ይኸው ወጣው በምሕረቱ ተመስገን በሉት ይክበር ይንገስ የድንግል ማርያም ይክበር የእግዚአብሔር ልጅ ሆነን ሞገስ አማርሬ አላውቅም በሆነብኝ ሁሉ እግዚአብሔር ወዳጄ ታማኝ ነው ለቃሉ ነገን አይቶልኛል የድልን ከፍታ ስሙ ይክበርልኝ የሰራዊት ጌታ መሸሸጊያዬ ነው ያደረገልኝን ተመልከቶ ከእንባ ሸለቆ ይኸው ወጣው በምሕረቱ ተመስገን በሉት ይክበር ይንገስ ሆነን ሞገስ መንገድ የወደቀ ድጋፍ ያጣውን ሰው ያላንተ ወዳጅስ ተስፋ ማን ሊሆነው የደከመው ምርኩዝ የድሃ ደግ አባት ጣተ ስዳስሰው የተነሳው ከውድቀት መሸሸጊያዬ ነው ያደረገልኝን ተመልከቶ ከእንባ ሸለቆ ይኸው ወጣው በምሕረቱ
ተመስገን በሉት ይክበር ይንገስ የእግዚአብሔር ልጅ ሆነን ሞገስ ተመስገን በሉት ይክበር ይንገስ ሆነን ሞገስ